ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ላይ ሰማ እላለሁ። አሁን ይሰማል ልጀምረውና ስሙ። ግራራ እንድቀጥል በቃ ሰላም ነው። እንዴት ነሽ? ሰላም ነው። አስቼ እንዴት ነህ? ያው አሁን ይሄ ወጣት ልጅ እኔን ሰምቼዋለሁ። በደንብ ነገር አብረዳው። ምንም ማስተባበያ መስጠት አያስፈልግም። ኦኬ ቆይ አንዴ ዝጋው። እንግዲህ እየተወራ ያለው ስለማያምኑ ሰዎች አይደለም። አንተና አባት አንተ ፓስተር መጥቶ የሚያገለግሉ ልጆች ናቸው እዚህ ጋር ያሉት ማለት ነው። በአብያተ ክርስቲያናት ውስጥ አብረን አንድ ላይ ናቸው ተብለው የሚያወሩ ሰዎች ናቸው ያሉት እንጂ አሕዛቦች አይደለም። እዚህ ጋር እየተናገርክ ያለው ለአሕዛብ ነው። የተቀደሰውን ለውሾች አትስጡ ብሎ መቼም እያወራ ያለው ወንድሞች ጋር ነው። ተረድቻለሁ ፖይንትን። አሁን ምን መሰለህ ችግሩ ምንድነው? ልዩነቱ ክርስቲያን ሆኖ እንደ አሕዛብ ቅዱስ የሆነውን ነገር የሚሳደብ እንደ ተራ ነገር የሚቆጥርና አሕዛብ እስኪ አንተ ሙሉ ወንጌልን ውሰድና ሙሉ ወንጌል ትሳደባለች። በደንብ ይሰማችኋል አይደለ? እዚህ ጋር ሉትራን አንድሪው የሚባለው የመካነ ኢየሱስ የሉትራን አማኝ ነው። ሌሎቹ እዚህ ጋር ያሉት አብዛኞቹ ይመስለኛል የሙሉ ወንጌል ምናምን አማኞች ናቸው። ስለዚህ ይሄ የሉትራን አማኝ ምን ብሎ ተናገረ? ዲዳኬ ላይ ያለው ቻፕተር ምዕራፍ 9 ስለ ቅዱስ ቁርባን የሚናገረውን ክፍል አንስቶ የተቀደሰውን ለውሻ አትስጡ የሚል ክፍል አለ። የተቀደሰውን ለውሻ አትስጡ የሚል ማለት ነው። እና እሱ ስለ ቅዱስ ቁርባን ነው የሚናገረው። እና አንባፕታይዝድ የሆኑ ያልተጠመቁ ትክክለኛውን እምነት ያላመኑ ሰዎችን ቅዱስ ቁርባን መስጠት የለባቸውም የሚለውን ክፍል ይዞ ስለዚህ ቅዱስ ቁርባንን የሚያቃልሉ የማያምኑ ሰዎች ምንድናቸው ብሏል? በቃ ውሾች ስለሆኑ ያላመኑ ያልተቀደሱ ስለሆኑ ለነርሱ ሊሰጣቸው አይገባም። ኦኬ ለዛ ኮሚኒዮናችን ወይም ደግሞ ህብረታችን ይሄ አማናዊ ነው፣ እውነተኛ የጌታ ስጋና ደም ነው በማይሉት መካከል ምንድነው ዝግ ነው ኮሚኒዮናችን ይላል። ክሎዝድ ኮሚኒዮን ያለን ወይም ደግሞ እንዲህ ብለው ለማያምኑ ሙሉ ወንጌል ነሽ ማንሽ ቃለ ሕይወት ነሽ ምናምን የሚሉ እኛ ህብረት ላይ ሄደው እንትኑን መካፈል አይችሉም ብሎ ተናገረ። ስለዚህ የተቀደሰውን ለውሻ አትስጡ ስለሚል ከዛ አንጻር ኮሚኒዮናችን ወይም ደግሞ ቅዱስ ቁርባን ስናዘጋጅ የሚወስዱት የሉትራን አማኞች ብቻ ናቸው ብሎ ተናገረ ማለት ነው። ስለዚህ ምን ብሎ መጣ አጅሬው? ስለዚህ ከውሾቹ እኔ አንዱ ነኝና እስቲ አሁን እኛ ውሾች ነን ወይ? ኦኬ ውሾች ነን ወይ? እኛን ነው ወይ ውሾች እያልከን ያለው ብሎ ጠየቀ። እንግዲህ ምን ብሎ መለሰለት? አንተና ማለት አንተና አሕዛብ ምንድነው ሲጀመር ልዩነታችሁ? ቀጥታ እንደዛ ብሎ ነው የሚመልስለት። ባይዘው አንተና አሕዛብ ምንድነው ልዩነታችሁ? ኦፍ ኮርስ አሕዛብ በክርስቶስ አያምኑም፣ አንተ በጌታ ስጋና ደም አታምንም፣ ከአሕዛብ የተለየ አይደለህም ብሎ ነው የሚመልስለት። ልዩነታችሁ ምንድነው? ምናልባት ትንሽ መልሼ ላሰማችሁ፣ በደንብ ስሙ። ለውሾች አትስጡ ብሎ መቼም እያወራ ያለው ወንድሞች ጋር ነው። ተረድቻለሁ ፖይንትን። አሁን ምን መሰለህ ችግሩ ምንድነው? ልዩነቱ ክርስቲያን ሆኖ እንደ አሕዛብ ቅዱስ የሆነውን ነገር የሚሳደብ እንደ ተራ ነገር የሚቆጥርና አሕዛብ ኤግዛክትሊ አሁን ክርስቲያንን ብለው ታውቃላችሁ፣ እነ ቀለሜ እነ ፓስተር ታሪኩ ምናምን እንዴት ቅዱስ ቁርባንን ሲሳደቡ ሲሳለቁ እንደነበረ የሆነ አይጥ እንዲበልታ ምናምን እያሉ ሲያሾፉ የነበሩ ሰዎች እንዴ ክርስቲያንን ብለው የሚሉ ሰው ኮልድ ክርስቲያንን የሚሉ አካላት ሆነው ቅዱስ ቁርባንን የሚሳደቡና አሕዛብ ምንድነው ልዩነታቸው ነው ጥያቄ።
ኦኬ አንተም ራሱ ከአሕዛብ ምንም የተለየህ አይደለህም እያለው አስቴ ራሱ ለሉትራኖችና ለመካነ ኢየሱሶች አክቹዋሊ ምንም ከአሕዛብ የተለየ ምንም የላቸው ምንም የተለየ እምነት የላቸውም ማለት ነው። ስለዚህ አንተና አሕዛብ አሁን ምንድነው ልዩነታችሁ? ምክንያቱ ቅዱስ ቁርባንን እንዲህ እያቃለላችሁ የምትሳደቡ ስለሆናችሁ ከአሕዛብ የተለያችሁ አይደላችሁም። ሶ ለውሾች ከውሾች መካከል አንዶቹ ስለሆናችሁ በቃ ለእናንተም የሚገባቸው አይደለም ነው። እሺ ሙሉ ወንጌልን ውሰድና ሙሉ ወንጌል ትሳደባለች፣ ቃል ትሳደባለች። ስፔሲፊክ አድርጎ አላለም እየተወራው ታዲያ አሁን እየጠየቁ ያሉት ልጆች የሙሉ ወንጌል የቃል ሕይወቶች እነሱ ከታች የጻፉት እንደዛ ይበሉ እንደዛ አድርጎ ስፔሲፊክ አድርጎ አልተናገረም። ለማን ነው ይሄን ነገር የተናገረው? እዚህ ጋር ለተጠየቁት ጥያቄ ነው። ክፍት መሆን ዝግ የሆነ ይህን ጥያቄ ግን የመለስከው እዚህ ጋር ላሉት ልጆች ነው? ስለሌላ ሰው ለአሕዛቦች ነው የመለስከው? ጀነራል ለማን እንደሁሉም ሰው ስለ ቅዱስ ቁርባን የጠየቀው የለም። ልጁ ስላላቸው ስለነሱ ዶክትሪን ምናምን እየተናገረ ነው እንጂ ስፔሲፊክ አድርጎ ስለ ቁርባን ተጠይቆ አይደለም እኮ። የኔ ጥያቄ ለምሳሌ የተቀደሰውን ለውሾች አትስጡ ብሎ ያለው ለማን ነው? ነው ጥያቄ። እስኪ የማያምን እንደማን ናቸው? እዚህ ጋር የጠየቁ ልጆች ናቸው ያሉት። ለምሳሌ እሱ ጋር ያለው ምን መሰለህ? አስኪስ የተቀደሰውን ለውሾች አትስጡ ብለን የምንለው የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብለው ልክ እንደ መካነ ኢየሱስ የማያምኑት እነሱ ከዚህ ጋር ህብረት እንዳያደርጉ ዝግ እናደርጋለን። እኔ ለምሳሌ በአንተ በምትለው መንገድ አይደለም። እኔ ወንጌላዊ አማኝ ነኝ፣ ቤተክርስቲያን አንተ በምትለው መንገድ አይደለም የምቀበለው። ስለዚህ ለእኔ ዝግ ሊሆን ነው ማለት እኔ እኮ ስሙ ናዚያን ዘስ ነው። እኔ ዘንዚናዙ ነው ብሎ ስሙ የጻፈው ማለት ነው። ግን የጌታ ስጋና ደም እውነተኛ አይደለም ብሎ ነው የሚያምነው። ጴንጤቆስታል ነው። በጣም እኮ ድፍረታችሁ በጣም ነው የሚገርም። ዝም ብለህ እንትን ብለህ አጽፍም እንዲ ወይ ስምህን አግነስ ኦዝመን ምናምን ብለህ አጽፍም እንዲ ናዚያን ዘስ ብለህ ስምህን የምትጽፈው ምን ጉድ ነው? ኤኒዌይስ እሺ እንቀጥል። እኔ አንተ የምትለው ይቅርታ ሉተር ላግዝ፣ ምናልባት ቢስኮት አድርገው ከሆነ ዲዳኬ። እሺ አሁን ዲዳኬ ነው እንደዛ የሚለው። ስለዚህ ዶግማችን ወይም ደግሞ ክሎዝድ ኮሚኒየን የምናደርገው ከየት አምጥተን ነው ብሎ ተናገረ። ይሄ ሉትራኑ ምን ብሎ ተናገረ? ክሎዝድ ኮሚኒየን ነው የጌታ ስጋና ደም እውነተኛ ነው ብለው የማያምኑ በቃ የተቀደሰው ለውሾች አይስጡ ስለሚል የሚያምኑ የጌታ ስጋና ደም እውነተኛ ነው ብለው ለሚካፈሉ ብቻ ነው ሉትራን የምትሰጠው፣ እኛ የምንሰጠው። እንደዛ ብለው ለማያምኑ ከየትኛውም ቤተ እምነት ይምጡ ኦኬ ፕሮቴስታንት ዲኖሚኔሽን አይወስዱም ብሎ ተናገረ። ደን አሁን ኤቢ ደግሞ መጥቶ ምን ሊል መጣ? የዲዳኬን ሊያርም መጣ ማለት ነው። እስቲ ምን ብሎ እንደሚያርም እስኪ እንስማ። ዲዳኬ ላይ የሚለው ቻፕተር 9 ችግር እኔ ካሜራ ብቻ ሳያለሁ ችግር ቻፕተር 9 አንተ ራሱ ሚስኮት አድርገው ከሆነ ብዬ ነው ሚስ አንደርስታንድ አድርገው ከሆነ ቻፕተር 9 ቨርስ 5 ላይ የተቀደሰውን ለውሾች የሚለው ቃል በቃል የሚለው ትልቁ ላይ አርጅ እሱ ትልቁ ላይ እስኪወር ማለት ነው። ባይዘው እዚህ ጋር ያዴ ሰው ማስተዋል ያለበት ምንድነው? ሰው ልጅ የክርስቶስ ስጋና ደም እውነተኛ ስጋና ደም ነው እስካላለ ድረስ እስካላመነ ድረስ ጥምቀትን አይጠመቅም። የሚያድነውን ጥምቀት እስካልተጠመቀ ድረስ ደግሞ እውነተኛውን የክርስቶስ ስጋና ደም መቀበል አይችልም። ስለዚህ ይክደዋል ማለት ነው። ከካደው ደግሞ ሰው ምንድነው የሚሆነው? ያው ከውሾች ጋር ይደመራል ማለት ነው። በቃ የተቀደሰው ለውሾች አትስጡ ማለት ይሄ ነው። ያው ኤቢም ስላለበት ቀድመ መለስከው። አሁን ሎጂኩ ባይዘው በቃ በአንትሽ መልስ ይፈርሳል። አሁን ምን ብሎ እንደሚያመጣ ተመልከተው። አሁን ልጁ ምን አለ?
አይ በቃ ይሄንን ሚስጢር ሊካፈሉ የሚችሉት ያመኑ ሰዎች ናቸው ብሎ እየተናገረ ነው። ኦኬ እውነተኛ መሆኑን የሚያምኑ ሰዎች ናቸው መካፈል ያለባቸው። ከዛ ውጭ ያሉት ግን በቃ የተቀደሰው ለውሾች አትስጡ ብሎ ጌታ ራሱ ስለተናገረ አይካፈሉም፣ ህብረት አያደርጉም የሚል ሀሳብ ነው ልጁ ያነሳው። አይ አውዱን ካልተረዳኸው ብሎ እስቲ ምን አይነት ሀሳብ እንደሚያነሳ ተመልከቱ፣ ስሙት። እሺ ዲዳኬ ይሄ ቻፕተር 9 ቨርስ 5 እንደዚህ ነው የሚለው ሌት ኖ ዋን ኢት ኦር ድሪንክ ኦፍ ዩር ታንክስጊቪንግ ሚል የሚለው ያው በፓረንቲሲስ ውስጥ ከገባ ታውቃለህ፣ በቴክስቹዋል ክሪቲሲዝም ሌላ ቦታ ላይ የለም ማለት ነው። ኤንዌይስ ግን ታንክስጊቪንግ ሴቭ ዞስ ሁ ሃቭ ቢን ባፕታይዝድ ኢን ዘ ኔም ኦፍ ዘ ሎርድ ነው የሚለው። ይሄ ማለት ምን ማለት ነው? ላልተጠመቁ ሰዎች የምስጋና ታንክስጊቪንግ ዩካሪስት፣ በግሪክ ዩካሪስት ነው የሚባለው። ታንክስጊቪንግ የሚሉን ለውሾች ከታች ውሾች የሚለው ቃል የመጣው ላልተጠመቁት ነው። ከታች in the name of the Lord, see the Lord has said concerning this, do not give what is holy to the dogs ነው የሚለው። ስለዚህ ከዚህ ኮንቴክስት አንጻር ጠቅሰው ከሆነ ችግር የለውም። ያልተጠመቁ ያልዳኑ ጀንታይልስም ሊሆኑ ይችላሉ። በዚህ በማቴዎስ ኮንቴክስት ጀንታይልስ ናቸው ታውቃለህ። ስለዚህ ከጥምቀት ጋር ከመጠመቅና ካለመጠመቅ ጋር አያይዘ ካነሳው ችግር የለም። ነገር ግን ይሄ አማናዊ ነው አይደለም ምናምን እዚህ ውስጥ የሌለ ነገር አምጥተህ ተራ ቂጣ ነው ብለዋል። ኦር ደግሞ እውነተኛ የሚለውን ቃል አስምርበት፣ እውነተኛ ነው አይደለም ምናምን የሚል ክርክር እዚህ ውስጥ የለም። እውነተኛ አይደለም ብሎ የሚወስድ ሰው ውሻ ነው አይልም የሚለው እዚህ ጋር ሳይጠመቅ የሚወስድ ሰው ነው የሚለው። ይሄንም በትክክል ኤክስፕሌን ካደረግከው አይ ቲንክ እኔ ምንም ችግር የለውም ብዬ ነው የማስበው። ግን የሆነ ካይንድ ኦፍ ኢንተርፖሌሽን አንተ ኢንተርፖሌት ያደረግከው ነገር ያለ ይመስለኛል። አትሊስት በዚህ መልኩ ክሊር ቢሆን ጥሩ ነው ብዬ ነው። ቴንክ ዩ። ኦኬ ኤቢ ከዛ መጥቶ ምን አለ መሰላችሁ? አይ የሚለው ክፍል እኮ የተቀደሰውን ለውሻ አትስጡ ሲል በጌታችን በኢየሱስ ክርስቶስ ባፕታይዝ ያላደረጉ ዘ ሎርድ ጂሰስ ክራይስት ያልተጠመቁ ሰዎች አይውሰዱ ነው የሚለው እንጂ እውነተኛ ነው እውነተኛ አይደለም ብለው ያመኑ አይደለም። እንደዛ እውነተኛ ነው ብለው ሳያምኑ አይውሰዱ የሚል ሀሳብ ጭራሽ የለውም የሚል አርጊመንት አመጣ ማለት ነው። ባይሰዊ ሲጀመር ሉትራኖች ማለት ሉትራን ሌሎቹ ፕሮቴስታንቶችን ታጠምቃለች። ባይዘዊ ቫሊድ ነው ጥምቀታችሁ ብላ ራሱ እንደማታምን አለማወቅ ነው ትልቁ ችግር ማለት ነው። ኦኬ የእነሱ ጥምቀት ቫሊድ እንዳልሆነ ነው የሚቀበሉት ሉትራኖቹ ራሱ ማለት ነው። የሙሉ ወንጌል ምናምን ተጠምቆ ቢመጣ ወደ ሉትራን ድጋሚ ነው የሚያጠምቋቸው። ጥምቀቱ ራሱ ቫሊድ አይደለም። ለዛ ነው አንባፕታይዝድ ናቸው። አሁን በሉትራኖች አስተምሮ ተጠምቀዋል አልተጠመቁም። ኤቢ ምናምን እዚህ ያሉ እንዳለ የተሰባሰቡት የተጠመቁ አይደሉም በእነሱ ማለት ነው። ምክንያቱ ትምህርቱ ወደ ባፕቲዝም ለመምጣት በነገራችን ላይ ትክክለኛውን ትምህርት ስትቀበል ነው የምትጠመቀው። መጀመሪያ ባይዘው ትክክለኛውን ትምህርት ስትይዝ ነው የምትጠመቀው። እሱ በኋላ ላይ በፓስተር አይ ቲንክ ብራዘር ዳዊት ነው የሚባለው መሰለ እሱ አንድ ሰው ባፕታይዝ ሲያደርግ ምን አይነት ኮንፌሽኖች ኮንፌስ ሲያደርግ ነው መጠመቅ ያለበት? ኦኬ ትሪኒቲ፣ ኤክሌሲዮሎጂ፣ እስካቶሎጂ ወይም ደግሞ ዳግም ምጽአትን፣ ክሪስቶሎጂ ነገረ ክርስቶስን፣ ነገረ ስላሴን፣ ከዛ ደግሞ ነገረ ቤተ ክርስቲያንን እነዚህን ነገሮች አምኛለሁ ማመን ሲችል ነው መጠመቅ የሚችለው። እነዚህን ኮንፌስ ሲያደርግ ነው መጠመቅ የሚችለው ብሎ በግልጽ ብራዘር ዳዊት ይናገራል። በስካቶሎጂ ይለያያሉ፣ በነገረ ምጽአት ማለት ነው። በኤክሌሲዮሎጂ ይለያያሉ። ኤክሌሲዮሎጂ ማለት ነገረ ቤተክርስቲያን ራሱ ይለያያሉ። ቤተክርስቲያን የሚሉት ሉትራኖች ምን ስታሟላ ነው? ሚስጢራትን በአግባቡ መቀበል ስትችል፣ ትክክለኛው ወንጌል መስበክ ስትችል ብለው ነው የሚናገሩት።
በኤክሎሲዮሎጂ ይለያያሉ፣ ክሪስቶሎጂ ይለያያሉ። ኦኬ በምስጢራት በጌታ ስጋና ደምና በቅዱስ ጥምቀት በምስጢር ይለያያሉ ክሪስቶሎጂ። ኦኬ ትሪኒቲ ራሱ ኦፍ ኮርስ ልዩነት ያላቸው ነው የሚመስለኝ። ምክንያቱም አንዳንዶቹ በፈቃድ ምን ቅዱሱን መሰዊያ ጨምረው አትርሳ። ቅዱሱን መሰዊያ አትርሳ። ነገረ ክርስቶስ ላይ መሰዊያ እሱ ነገረ ቤተክርስቲያን ላይ አነሳዋለሁ ብዬ ነበር። ያ መሰዊያ ከዛ በሚስጢራት ኦኬ በሚስጢራት በነገረ ክርስቶስ በነገረ ስላሴ በነገረ ምጽአት በዚህ ሁሉ የተለያዩ ናቸው ማለት ነው እነዚህ ሰዎች። ስለዚህ ባፕቲዝም ራሱ ሪባፕታይዝ ነው የሚደረጉት። ከሌላ ከጴንጤኮስታል በተለይ ከመጡ ሉትራኖች ምንድን ነው የምታደርገው? ታጠምቃለች ማለት ነው። ሁለተኛ እዚህ ዲዳኬ ላይ ባፕታይዝ የሆኑ ናቸው መቀበል ያለባቸው የሚለው ሀሳብ አንድ ሰው ባፕታይዝ ለማድረግ አስቀድሞ ሙሉ ትምህርቶች መቀበል እንዳለባቸው ነው። ባይዘው በዲዳኬ ኮንሴፕት ስንመለከተው ሙሉ ትምህርቶችን ሳትቀበል ወደ ባፕቲዝም ራሱ ሲጀመር አትደርስም። በኋላ ላይ የሆነ ቪዲዮ ያሳያቸዋል። በጣም የሚያሳዝን ነገረ ክርስቶስ ነገረ ስላሴ ሳይቀበሉ ራሱ ፕሮቴስታንቶች ክርስቲያንን ሊባሉ እንደሚችሉ የሆነ የሚናገር ልጅ አለ። እሱን አሳያቸዋለሁ። መጀመሪያ ግን እስኪ በዲዳኬ ኮንሴፕት ምን እየተባለ ነው? አንድ አካል እንትን ነገረ ቤተ ክርስቲያንን ነገረ ስላሴን ሙሉ ትምህርትን ሳይቀበል እንደው ሊጠመቅ ይችላል? መጀመሪያ አይችልም በጭራሽ ማለት ነው። ኦኬ ሙሉ ትምህርት መቀበል ሲችል ነው ወደ ጥምቀት ራሱ የሚደርሰው። ይህንን ጀስቲን ማርቲር ለዚህ ትምህርት የቀረበ ሐዋርያነ አበው ጀስቲን ማርቲር ፈርስት አፖሎጂ ላይ የሚናገረውን ነገር ላሳያችሁና ምናልባት ወንድሞች አንትሽ ምናምን የምትጨምሩት ካለ ጨምራችሁ ወደ ቀጣዩ ቪዲዮ እንሄዳለን። ፈርስት አፖሎጂ 66 ላይ ጀስቲን ማርቲር እንዲህ ብሎ ይናገራል። አንድ ሰው የሚጠመቀው ራሱ ምን ሲያደርግ ነው? 66ኛው ላይ 66ኛው ካሞን 66 እዚህ ጋር ኦፍ ዘ ዩካሪስት የሚታያቸው ከሆነ ሰዩ፣ ካልሆነ እኔ አነብላችኋለሁ። ቻፕተር 66 ኦፍ ዘ ዩካሪስት ይላል and this food is called among us ዩካሪስቲያ ይላል፣ ወይም ደግሞ the ዩካሪስት ማለት ነው of which no one is allowed to partake but the man who believes that the things which we teach are true ይላል። እስቲ ምን አለ? ዩካሪስቱን ይሄ ምግብ ኦኬ በእኛ መካከል ዩካሪስት ወይም ደግሞ የጌታ ቅዱስ ቁርባን ተብሎ የሚጠራው መካፈል የሚችለው of which no one is allowed to partake ማንም ሊካፈል አልተፈቀደለትም but the man who believes that the things which we teach are true እኛ ያስተማርናቸውን ትክክል ነው ብሎ የሚቀበል ብቻ የሚያምን ማለት but the man ምን who believes that the things which we teach are true ያስተማርናቸውን በሙሉ ትክክል ነው ብሎ የሚቀበል እሱ ብቻ ነው ፓርቴክ ማድረግ የሚፈቀድለት። አሁን የጌታ ስጋና ደም እውነተኛ ነው ብለው ነው እነ ጀስቲን ማርቲር ያስተማሩት። ሰው መቀበል ያለበትም አንድ ሰው አዎ የጌታ ስጋና ደም እውነተኛ ነው ብሎ መቀበል ሲችል ነው ፓርቴክ ማድረግ የሚችለው ራሱ። ኦኬ ያስተማሩትን ትምህርት በሙሉ ተቀብሎ መቀበል የሚችል ነው ዩካሪስት ራሱ ፓርቴክ የሚያደርገው። and who has been washed with the washing that is for the remission of sin ቀጥሎ ደግሞ ጥምቀትስ ምን ብሎ ለኃጢአት ስርየት የኃጢአት ስርየት በሚያሰጠው በጥምቀት የተጠመቀ የታጠበ መሆን አለበት ይላል። አሁን በዲዳኬ ኮንሴፕት ስንመለከተው የተጠመቀ ሲባል ትምህርቱ ሙሉ አምኖ የተቀበለ ከዛ በኋላ ደግሞ የኃጢአት ስርየት በምታሰጠው በጥምቀት የተጠመቀ ሲሆን ነው። እነሱ ለኃጢአት ስርየት አይደለም ብለው ነው ጥምቀት የሚያምኑት። ፕላስ ደግሞ ሙሉ ትምህርት አይቀበሉም ማለት ነው ፕሮቴስታንቶች።
ሙሉ ትምህርቶችን አይቀበሉ። ሶ ይሄ በዚህ አውድ ነው የምትረዳው እንጂ ዘም ብለ የተጠመቀ ነው እንጂ የሚለው እንዲህ ብሎ ትምህርት ያመነ እንዲህ ብሎ ያላመነ ብሎ አይናገርም ማለት በጣም ባይዘው አላዋቂነትም ጭምር ነው። ሶ ትምህርት በጣም መሰረታዊ ነገር ነው። ለመጠመቅ በጣም መሰረታዊ ነገር አስቀድሞ ትምህርት ነው። ባይዘው ካቴኪመን ሆነው ነው እንደውም በጥንታዊቱ ቤተክርስቲያን ለረጅም ጊዜ በጣም ክርስትናውን አሴ ካቴክመን ከመጠመቃቸው በፊት ነገረ ቤተክርስቲያን ነገረ እንትን አጠቃላይ ትምህርቶችን እየተማሩ ቆይተው ነው ከዛ በኋላ ወደ ጥምቀት የሚመጡት ማለት የሚጠሙ ልክ ቤተክርስቲያናችን እንደምታደርገው ማለት ስቲል አሁን ቤተክርስቲያናችን ታደርገዋል። ማንም ከፕሮቴስታንት ይምጣ ከእስልምና ይምጣ በአንድ ቀን አንጠልጥላ ወስዳ አታጠምቀው። መጀመሪያ የሚሰጠው መሰረታዊ ትምህርት አለ። ዘን መሰረታዊ ትምህርቱ ነገረ ሥላሴ፣ ነገረ ስጋዊ ወይም ነገረ ክርስቶስ ማለት ነው፣ ነገረ ቤተክርስቲያን፣ ነገረ ምጽአት አጠቃላይ ይማራል። ዘን አሜን ብሎ ሲቀበል ከዛ በኋላ ምን ይሆናል? ወደ ጥምቀት ይመጣል። ትምህርት ነው የሚቀድመው አስቀድሞ እንደ ሙስሊም ሸሃዳ ከዛ በኋላ የክርስትና ትምህርት ማስተማር አይደለም። ሙስሊሞች ናቸው አስቀድሞ ሸሃዳ ያስይዟል። ከዛ ቀጥለው እስልምና ራሱ አያስተምሩም። የክርስትና መጽሐፍ ቅዱስ በራሳቸው አተረጓጎም ያስተምሯት። በቃ አለቀ። እስልምና ያስተምር፣ ክርስትና ግን ህይወት ነው። ሶ አስቀድሞ ክርስትናውን ነው ህይወት የሚያስገኘውን ትምህርት ነው የሚቀበለው። ያንን አሜን ብሎ ሲቀበል ዘን ሪሚሽንስ ኦፍ ሲን የሚሆነውን ጥምቀት ይጠመቃል። ከዛ ወደ ዩካሪስቲክ ወደ ቅዱሱ ምስጢር ይቀርባል ማለት እንደዚህ ነው አካሄዱ። ያ ወንድሞች የምትጨምሩት ነገር ካለ ጨምሩና ሌላ ቀጣይ ቪዲዮ እናያለን። ቃልዮትን ያሰማልን። ይዋዲ ይሰማል ይሰማል። ያ እንደ ምሳሌ ማንቀረበ መሰለህ ያንደረበው ደሞ ታፈነ ይሰማል ብለስ አንተ ድምጽ ታፈነ አሁን ስታወራ ማለት ነው። አሁን አሪፍ ነው። እሺ እዚህ ጋር አሁን እነሱ ሻሃዳ የሚያስይዙት ነገር አለ አይደለ? ካመንክ ተፈቅዶልሃል የሚለው የጃንደረባው ጥምቀት ምስክርነት አለ አይደለ? ካመንክ ተፈቅዶልሃል የሚለው እና በዚህ ሰዓት ጃንደረባው ምን ተምሮ ነው የተጠመቀው? እሱ እንግዲህ እንደምናውቀው ጃንደረባው ከኢሳይያስ መጽሐፍ ጀምሮ ስለ ክርስቶስ ተምሮ በፊልጶስ ተነግሮት አስተምሮት እንዳጠመቀው እናውቃለን። ግን እነሱ እችን ቃል ብቻ ካመንክ ተፈቅዶልሃል የምትለውን ቃል ብቻ ይዘው ይሄ ነገር ወዲያው ሪሚሽን ኦፍ ሲኑ ሪጀነሬሽኑ እዛው አምኖ መቀበሉንም ልክ እንደ ጃንደረባው ነው ብለው ያስባሉና እዚህ ላይ ሐሳብ ብሰጥበት ብዬ ነው። ኦኬ ናቲ ይሄድበትና የተወሰነ ምናልባት ከተሰማህ ናቲ አለ ካለ በስማማ አላችሁ ሰዎች እንዴት ናችሁ? ከታችም ከላይም ያላችሁ ቃሉ ያሰማልን። አልሰማውም። ምንድን ነው ያልከው? ፓፒቾ የአቡ ሁላችሁንም ሰላም ብያለሁ። አንተሽ ንገረው የኔ ድምጽ ካልተሰማ እኔ የተወሰነ ልሂድበትና በቃ ቀጣዩ ቪዲዮ ላይ ወይም ሪፍሌክሽን ትሰጣለህ። በአጭሩ እንትን ለማለት ማለት ነው። አሁን ልክ የኢትዮጵያ ጃንደረባ አይነት ነገር ምንም እንዳልተማረ ምንም እንዳልተሰበከው ከዛ በኋላ ዝም ብለህ በቃ በክርስቶስ አምኛለሁ ብሎ እንደተጠመቀ አይነት አድርገው ሲያወሩ ነበረ ቪዲዮ ላይም እና ክፍሉ በደንብ አለማንበብ ይመስለኛል። ኦኬ ክፍሉ የሚለው ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያ ጃንደረባ ምን እያረገ ሲሄድ ትመለከቱታላችሁ። ትንቢተ ኢሳያስን እያነበበ ኦኬ ብሉይን እየተማረ ነበረ ባይዘው። በዚህ አጋጣሚ ነክቶ ለማለፍ አሁን እኛ አህዛብ ነበርን ምናምን ብለው ለሚናገሩ ፕሮቴስታንቶች ማለት ነው ኢትዮጵያ አስቀድማን በብሉይም ሀገር እግዚአብሔርን የምታቅ ሀገር መሆኗን ማሳያ የኢትዮጵያዊ ጃንደረባ ታሪክ ነው አይደለ?
በዛ ወንጌል ባልተሰበከበት ወንጌል ከአይሁዶች ሳይወጣ በነበረበት ሰዓት እንኳን ምን ወንጌሉ ኢትዮጵያ ጋር ደርሶ ነበር። ልክ እንደውም ቤተክርስቲያናችን ምን ትላለች? በብሉይ ኪዳንም ሌሎች አሕዛብ ሀገራት ኦኬ ወንጌል ሳይደርሳቸው አይሚን የእግዚአብሔርን ነገር በብሉይ ኪዳን ማለት ነው የእግዚአብሔርን ነገር ሳይሰሙ ሳይረዱ ሳያውቁ አስቀድማ እግዚአብሔርን ያወቀችው ሀገር ኢትዮጵያ ነች አይደል? በሐዲስ ኪዳንም በተመሳሳይ መንገድ ከአይሁዶች ቀጥላ ክርስትናን የተቀበለች ሀገር ኢትዮጵያ ነች። ኦኬ እና ልክ ከአይሁዶች ስብከት ሳይወጣ ልክ ጴጥሮስ አይደለ ምዕራፍ 10 ላይ አይደለ ወደ አሕዛብ መስበክ የተጀመረ ቁጥር 10 አካባቢ። ከዛ በፊት ግን ኢትዮጵያዊ ጃንደረባ መንፈስ ቅዱስ ተልኮ ምን ሲሰብከው ትመለከታላችሁ? ወንጌልን ለኢትዮጵያዊ ጃንደረባ ማለት ሶ ብሉይን ከአይሁድ ቀጥላ የተቀበለች ኢትዮጵያ፣ ሐዲስንም ከአይሁድ ቀጥላ የተቀበለች ኢትዮጵያ መሆኑ በደንብ ልታውቁ ይገባል። ወደ ሐሳቡ ስንመጣ ሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ እንዲህ ይላል። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው ይልና ተነስቶም ሄደ። እነሆም ይላል ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ምን ሊያደርግ ነው? ኦኬ ሊሰግድ ነው። ባይዞ ለእግዚአብሔር ስግደትን ለማቅረብ ኦፍኮርስ በዛ ሰዓት በኢየሩሳሌም አይደለ ኢየሩሳሌም ባለ ተራራ አይደለ እየሄዱ ሲሰግዱ የነበረው ማለት ነው። ሶ ኢትዮጵያዊ ይሄ ጃንደረባም ምን ሊያደርግ ሄደ ማለት ነው? ሊሰግድ ማለት ዘን ሊሰግድ ሲሄድ ግን ምን እያደረገ ነበረ? ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ ይላል። ኦኬ ሲመለስ ምን ሲያደርግ ነበረ? የነቢዩ የኢሳያስን መጽሐፍ ያነብ ነበረ። ብሉይ ራሱ ታውቃለች ማለት ነው። ኦኬ የኢሳያስን መጽሐፍ እያነበበ ነበር ሲመለስ የነበረው። ስለዚህ መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ይላል ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና ይላል በውኑ የምታነበውን ታስተውለዋለህን አለው ይላል። ኦኬ የምታነበው ነገር ታስተውለዋለህ? እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶ ማለት ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረ የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል አለ ይላል። ዘንድ ጃንደረባውም ለፊልጶስ እንዲህ ብሎ ጠየቀው፣ ምን እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ አለው ይላል። አሁን ከትንቢተ ኢሳያስ ምዕራፍ 53 አይደለ? ምዕራፍ 53 ነበር ሲያነብ የነበር። ስለዚህ ፊልጶስ ይሄንን ስለማን ነው የሚናገረው ነቢዩ አለ። ዘን ፊልጶስ ምን አለ? አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። አሁን ከዚህ መጽሐፍ ጀምሮ ምን ወንጌልን ተሰብከውለታል። ለዚህ ጃንደረባ ማለት ወንጌል ተሰብኮለታል ስለ ኢየሱስ ከትንቢተ ኢሳያስ ጀምሮ ኦኬ ያለውን አጠቃላይ ወንጌል ተሰበከለት። ዘን በመንገድም ሲሄዱ አለ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ስለዚህ ሙሉ ምን ተሰብኮለታል ማለት ሙሉ ወንጌል ተሰበከለት። ከዛ በኋላ ምን አደረገ? ወንጌል ሙሉ እንደተሰበከለት ማሳያው አንድ ሰው ሙሉ ትምህርት ከተቀበለ በኋላ ሙሉ ስብከት ካገኘ በኋላ ከዛ በኋላ ወዴት ነው? ወደ ጥምቀት አይደል? ስለ ጥምቀትም ጭምር ተሰብኮታል ኢትዮጵያ ጃንደረባ ማለት
ስለ ጥምቀትም ጭምር አስተምሮታል ፊልጶስ ማለት ምክንያቱም የወንጌል ክፍል ስለሆነ ማለት ስለ ጥምቀት ከተሰበከው ስለ አብ ስለ ወልድ ስለ መንፈስ ቅዱስም ተሰብኮታል ማለት ነው። ነገረ ሥላሴ ተሰብኮታል። ምክንያቱም የሚጠመቁት በምንድነው? ጌታችን በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እንግዲህ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ነው። ስለዚህ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለ ቅድስት ሥላሴ ተሰብኳል። ኦኬ፣ ስለ ክርስቶስ ተሰብኳል። የእግዚአብሔር አንድያ ልጅ እንደሆነ ማለት ጥምቀት ለዘላለም ድህነት ወይም ደግሞ ለኃጢአት ስርየት እንደሆነ ተሰብኮታል ማለት። ስለዚህ ኢትዮጵያዊ ጃንደረባ ምን አለ? እንግዲህ አለ እንዳልጠመቅ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ስለዚህ ትምህርቱን ስብከቱን ከተቀበለ ስለዚህ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ፊልጶስም ምን አለ? በፍጹም ልብ ብታምን ተፈቅዶልሃል አለው ይላል። በፍጹም ልብ ካመንክ የተሰበከልን ወንጌል በፍጹም ልብ ካመንክ ተፈቅዶልሃል አለ። መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ክርስቶስ የሰበከውን እርሱ ደግሞ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ምክንያቱም የሁሉም መሰረት የሁሉም ትምህርት ምንጭ ክርስቶስ ራሱ ነው። ስለዚህ በእርሱ አምናለሁ አለ። ስለዚህ ሰረገላውን የሚቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀው ይላል። ስለዚህ አስቀድሞ ተጠምቆ አይደለም የሚያስተምረው ወይም ደግሞ እነዚህ ትምህርቶች ችግር የለውም አይደለም የሚለው። ሙሉ ትምህርት ተሰበከ። ከዛ ከተሰበከ በኋላ ምን አደረገ? ወደ ጥምቀት መጣ ማለት ነው። በሙሉ ልብህ አምነሃል፣ ስብከቱን ተቀብለሃል። አዎ፣ ስለዚህ ካመንክማ ተፈቅዶልሃል፣ ይፈቀድልሃል አለ። ተጠመቀ። ትምህርት አለ። ሙሉ ትምህርቱን ተሰብኮ ነው ኢትዮጵያዊ ጃንደረባ ወደ ጥምቀት የመጣው እንጂ ሳይማር እንዲሁ ወደ ጥምቀት የመጣ አይደለም ለማለት ነው። ምናልባት ሐሳቡን ካነሳሁት አንተሽ አይ ትክክል ያደ ትክክል በጣም ሐሳቡን አግኝተኳል። ያ ከዛ አንፃር ነው። ኦኬ አይ ቲንክ ወንድሞችም ስለገቡ ወደ ኔክስት ቪዲዮ እንድለፍና አንድ ቪዲዮ ላሳያችሁ። እዛ ላይ ወንድሞች ሪፍሌክሽን ይሰጡበታል። ከዴቭ ጋር የሚያወሩበት አይ ቲንክ ይሄ ነው መሰለኝ። እስቲ ወራባውት መንፈስ እንደዚህ ብያለሁ። ፉል ወንጌል አይደለም፣ ፉል ጎስፕል አይደለም ብዬ ሪጀክት ነው የማደርገው። እኔ አዲስ ሰው ቢመጣ አሁን እናንተ በምትሉበት መንገድ ጌታ እንዲቀበል አላደርገውም። ለምን? ከጥንትም የነበረ ስላልነበረ። ይሄ አሁን የጀመረ ፕሮቴስታንት ከተመሰረተ በኋላ በተለይ 18 እና 19 ሴንቸሪ ላይ የጀመረ ስለሆነ አዲስ የመጣ አካሄድ ስለሆነ አልቀበለውም። ፉል ጎስፕልም አይደለም፣ ሙሉ ወንጌልም አይደለም። ለምን? በንስሐ የምናስገባበት ኮንፌስ እንዲያደርግ የምናደርግበት ጽፌዋለሁ ባለፈው ላይ። ንስሐ የምናደርግበት አካሄድ ፉል ወንጌል አይደለም። ዓለምን ክጃለሁ፣ ሴጣንን ክጃለሁ፣ እንደዚህ ክጃለሁ፣ ኢየሱስ አንተ አዳኝ። ኦኬ ዋት አባውት ትሪኒቲ? ዋት አባውት አብ? ዋት አባውት መንፈስ ቅዱስ? ዋት አባውት ነገረ ቤተክርስቲያን? ዋት አባውት በቅዱሳን ትንሣኤ? ዋት አባውት እንደገና ተመልሶ በሕያዋንና በሙታን ሊፈርድ እንደሚመለስ? ያን ሁሉ የጠቀለለ ነው አፖስቶሊክ ክሪድ። የጥንቷ ቤተክርስቲያን ሲደረግ የነበረው አሁን ፕሮቴስታንቱ በሚያደርግበት መንገድ አይደለም። ኮንፌስ ሲያደርጓቸው የነበረው በ200 ኤዲ ላይ በሮም አዲስ ክርስቲያኖችን ሲያደርጉ ኮንፌስ አፖስቶሊክ ክሪድ ወይ አይሰማም እንዴ? ያደ ይሰማል። አንዴ ይቅርታ ይሰማል። አንተ አንዴ አቁመውና እዚህ እኔ ማህሪ የሚለው ማውራት የፈለጉት ነገር አለ። ምንድነው? አንዴ እንስማቸው። አስቸኳይ ነው እያሉ ከስር እየጻፉ ስለነበረ ምንድነው? እንስማቸውና እንቀጥላለን። እኔ ማህሪ ምንድነው? በሰላም ነው? ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? እንደ ሰዓት አቆጣጠራችሁ የእህታችን መዲ የእፎይ የሴቷ እፎይ ነው የምታውቋት ከሆነ ወንድሟ በፖሊስ ተገሎባት በሳውዲ ጅዳ ይገኛልና የአቅማችሁን እንድትረዷት ነው። ከነገ ብቻ ነው ያለን። ከነገ በኋላ ሬሳውን ለአውሬ ነው የምንሰጠው ብለው እንትን ብለውብናልና የአቅማችሁን እንድትረዱ ነው የምንጠይቀው። 5ም 10ም እባካችሁን ያላችሁን እንድትረዱ ነው። አስክሬን ለቤተሰቦቹ እንዲላክ ማለት ነው። እባካችሁን ብላ እሷም ታማ ታኝታለች
ስለዚህ እንደዛ ነውና ይቅርታ ሀሳብ መግለጽ አልችልም። ኦ በጣም ያሳዝናል እውነት ለመናገር። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኑርልን። ከአብርሃም ከይስሐቅ ከያዕቆብ አጠገብ ያኑርልን። ነፍስ ይማር። ለቤተሰቦቻቸውም ለቤተሰቧም ለእርሷም እግዚአብሔር አምላክ መጽናናቱን ያድልልን። አይ ቲንክ ለክርስቲያን ሞት ያው የህይወት መጀመሪያው ነው፣ ፍጻሜ አይደለም። እንደዚህ በሰው ሀገር እንደዚህ አይነት ህይወቱ ማለፍ ደግሞ ለክርስቲያን ሰማዕትነት ነው፣ እረፍት ነው እና እግዚአብሔር አምላክ መጽናናት ያድልልን። ምናልባት ይሄ ከታች እየተጻፈ ያለው አካውንት የቤተሰቦቹ ነው። እሺ ቆይ ቁጥር ብቻ አታርጉ እሺ። የሆነ ፊደል ምናምን አስገቡት። ቁጥር ብቻ ምናምን ካረጋችሁ ይዘጋል። ቆይ እንትን ብቻ የሆነ 1000 ብላችሁ በእንትን ጻፉት። 1000 ምናምን 10000 ነው 10000 ምናምን እያረጋችሁ እንደዛ ጻፉትና አንድ ሰው ይጻፍ። በቃ መሲ ኮፒ ፔስት ምናምን አድርጉና አድርጊው አንቺ ያላችሁን እንግዲህ በእንደዚህ አይነት ስፔሻሊ ክርስቲያን መተጋገዝ ያለበት በዚህ ሰዓት ነው። ከደስታ ሰዓት በላይ በሀዘን ሰዓት ነው መተጋገዝ፣ እርስ በርሳችን መደጋገፍ ያለብን። ፕላስ ደግሞ እንዲህ እናቃጥላለን ምናምን እያሉ ከሆነ ማለት ነው የከበረ ስጋ እናቃጥላለን ካልሆነ ለአውሬ ነው የምንሰጠው ብለው እሷም በቃ ታማ ተኝታለችና ቤተሰብ ደግሞ እባክሽን አስክሬን እንዲላክልን ብለው ራሳችን አፈር እናለብሳለን እያሉ በጣም አዝነዋልና እኛም እንግዲህ የበኩላችንን ከትላንትና ጀምሮ ፎይም ቤቱ ላይ ብዙ እንትን ተሰብስቧልና ያው ብዙ ነው የጠየቁት። በሳውዲ ብር 22300 ነው የጠየቁትና በኢትዮጵያ ደግሞ በጣም ብዙ ብር ነው፣ ወደ 100 ምናምን ሺህ ብር ይጠጋል እና የአቅማችሁን 5ም 10ም እንድትደግፉን ነውና እባካችሁን ክርስቲያኖች በትህትና እንጠይቃለን ማለት ነው። ዮሐድዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በእውነት እናመሰግናለን። ክበርልን ሁላችሁንም። ኧረ ችግር የለውም፣ ክርስቲያናዊ ግዴታችንም ነው። ለስንት ነገር ማለት ይሄ በቃ ማናቸውም ባይዘወይ ትንሽ ነው ትልቅ ነው ሳትሉ ያላችሁን ምናምን ሳፖርት ለማድረግ ሞክሩ። ያላችሁን 100 ነች 10 ነች ሳትሉ ሁላችሁም በቻላችሁት አቅም ለማስገባት ሞክሩ። እሺ በምትችሉት አቅም ሳትሳቀቁ እና ለእኛ ቀላል ሊመስለን ይችላል፣ ሲሰበሰብ ግን በጣም ብዙ ሰፖርት ስለሚያደርግ ማለት ነው። እሺ ወንድሞቹ ምናልባት ያ በጣም 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 የሚያሳዝነው እኔ አሁን መስማቴ ነው እና ነፍስ ይማር የወንድማችንን። አይ በቃ አንተ ተናግረኸዋል። ቢያንስ 400 ሰው አለና ምን እናድርግ? ቢያንስ እንዲህ ከ100 ብር ጀምሮ ያቅማችሁን እስኪ እናስገባና አንድ ቁጥር እንጻፍ። ያው ከኛ ይጀምራል፣ እኛም እንትን እንላለን እናስገባለን ያቅማችንን። እስኪ ሁላችሁም ፕሊስ። በጣም ነው የሚያሳዝነው በእውነት እህታችንንም እግዚአብሔር ያጽናልን። ድንግጥ ነው ያልኩት ታውቃለህ። በጣም ነው የሚያሳዝነው። እስኪ አቅማችንን እሺ፣ ከ100 ብርም ጀምሮ ሊሆን ይችላል። ቅድም ዮሐድያ የተናገረው ትልቅ ነገር ነው እና እንዲህ ሲሰበሰብ ምናምን ምናልባት ለእናንተ ትንሽ ሊመስል ይችላል። እሺ እና ሲሰበሰብ ነው ለሌላ ሰው የሚጠቅመው። እሺ ስለዚህ ሲያቅማችሁን ሁላችሁም ይሄው አካውንት እየጻፉ ነው። መጥራት አይጠበቅብንማ፣ ኮፒ ማድረግ ይችላሉ። እና አይ ቲንክ አሁን ወጥቼ ትራንስፈር ለማድረግ ቄስ ነው የሚለው መሰለኝ አይደለ? መሲ እስቲ ንገሩኝ፣ ቄስ ዘላለም ነው የሚለው? ዘላለም መርሳ። ያ ቄስ ዘላለም መርሳ ነው የሚለው? ያ ዘላለም መርሳ ነው ብቻ ነው ያለው።
የአካውንት ቁጥሩ ፊት ለፊት አለ። ከዛ ዘላለም መርሳ በሚለው አስገቡልን። ከፈለጋችሁ ከውጭ ደግሞ ያላችሁት ያው ስልክ ቁጥር ምናምን ስለሚጠይቅ አናግሩን፣ እንልክላችኋለን ስልክ ቁጥሩንም ማለት ነው። ያለችን አንድ ቀን ናት። አንዳችሁን ፎሎ በማን ደረሰኝ ምናምን ለመላክ ከሶስታችሁ በእኔ ላኩልኝ ይወድ በእኔ። እሺ ትክክለኛው ሃይማኖት የምትለው እህታችን ሁላችሁም ፎሎ እያደረጋችሁ ያስገባችሁትን ምናምን በውስጥ ላኩላት። እሺ እስቲ አስበቅ ማለት ጾም ነው አይደለ? ምናልባት እንግዲህ ክርስቲያን ሆናችሁ የገና ጾም ማጾሙ አትኖሩም ማለት የማይጾም አለ ብዬ አላስብም። የቁርስ ወይም ደግሞ የምሳ ሰዓት ወጫችን ለሌላ ነገር ከምንጠቀመው ወይም ደግሞ ለሌላ ነገር የምናደርገውን ነገ ከነገ ወዲያ ምናምን የምሳችን የቁርሳችን ባይዘወይ ክርስትና በጾም ሰዓት እንደዚህ አይነት ትሩፋቶች መስራት ነው አይደለ? ዋጋ የሚያሰጠን እንጂ የረሃብ አድማ አይደለም እያደረግን ያለ ነው። የቁርሳችን የሳምንቱ ምናምን ቢያንስ ስንት 50 እንኳን ብንል በትንሹ ለአንድ ሳምንት አይደል 500 ብር እንደማለት ነው። ኦኬ 500 ብር በትንሹ ማለት የሚበዛባችሁ ከሆነ ትተውታላችሁ። ኦኬ ከአቅማችሁ በላይ የሚሆን ከሆነ 100 ብር ጀምራችሁ ግን እስቲ አሁን ውጡና ያላችሁን በቃ 100 ብር ምናምን አስገቡ። ከሁላችሁም ምንችለውን አቅም ማለት ነው። ማለት ሚኒማም እስቲ ውጡና ነገ ከነገ ወዲያ የምትበሉትን ምናምን ቀንሱ። ችግር የለውም ከዚህ የሚበልጥ ነገር ስለሌለ ማለት ነው። 100 ብር እንኳን ቢሆን የቻላችሁትን እዚህ ጋር የተጻፈችውን ቁጥር ኮፒ አድርጋችሁ 100 ብር ትራንስፈር አሉ ማችሉ በትንሹ ማለት ነው። ከቻላችሁ ግን የምትችሉትን ያክል አቅማችሁን የቻለው ድረስ ትራንስፈር 400 ሰው በጣም ቀላል ባይዘው። ይሄ ፕሮቴስታንት ስለሆናችሁ ወይም ኦርቶዶክስ ምናምን ስለሆናችሁ አይደለም። እንደ ኢትዮጵያዊ ራሱ የሚገደን ነው። ይሄ ኦርቶዶክሶችን ብቻ የሚመለከት አይደለም። አንድ ኢትዮጵያዊ በኢትዮጵያዊነቱ እዛ እንኳን መቅበሪያ አቶ ሬሳው ተቃጥሎ ወይም ደግሞ ለአራዊት ተሰጥቶ ቢጠፋ ይሄ ባህላችንም አይደለም ሲጀመር። ኦኬ ሁላችሁም አቅማችሁ በፈቀደ አንድ ወጣ ብላችሁ ሞባይል ባንኪንግ ያላችሁ ሞባይል ባንኪንግ የሌላችሁ ራሱ ሞባይል ባንክ ነው ውጭ ያላችሁ እንዴት እንትን እንደምትሉ የሚልክላችሁ ሰው ጋር ተበድራችሁ ምናምን ቢሆን ኦኬ 100 ብር አይ ቲንክ ከባድ ነው ብዬ ስለማላስብ ነው። ተበድራችሁ ከነገ ወዲያ የምትሰጡት ሰው አናግራችሁ ተባበሩ። ምክንያቱም የመጨረሻ ቀን አይ ቲንክ ዛሬ ነው። አንድ ቀን ነው አለች እኮ ቀን ያለን ላብራራው በስርዓት ያው እኔ ኔትወርክ ነቅሎኝ ነው የተመለስኩት። ቆይ ታብራሪያለሽ። ቆይ እንትን አሁን እኔ የታየኛል እነ ካስ እነ ሚካኤል ነው የሚለው እነ ሚካኤል 3000 1000 ያስገባን የምትለዋል። እግዚአብሔር ያክብራችሁ እና ሌሎቻችሁስ ያው 430 አላችሁ እና እንደው ዮሐዴ እንዳለው በትንሹ 100 ቢያንስ 100 ማለት ነው። አንደኛ እነዚህ እህቶች እዚሁ የሚያገለግሉ የገዛ እህቶቻችን ናቸው እና በደንብ ልንተጋገዝ ያስፈልጋል። እስቲ አሁኑኑ እያስገባችሁ እየመጣችሁ ጻፉላቸው። እሺ ይሄን ያህል ብር አይ ቲንክ ማወቅ አለባቸው ብዬ ስላሰብኩ ነው። ዮሐዴ እነ መሲ ምናምን ማለት ነው ቢያንስ ተስፋ ስለሚሰጥ ማለት ነው ያስገብተናል እያላችሁ። እሺ ኤፍታ ቴንኪው ፈጣሪ ያክብርልን። እነ መኩም አስገብተዋል። ዮሐዴም አሁን ፖስት ሲሆን አይቼዋለሁ። እሺ 10 ወጣቶች 1000 እግዚአብሔር ያክብርልን። እሺ እሺ አሁን እንትን በይለት አሁን ደግሞ አስረጃቸው አሁን የገቡ ምናምን ስላሉ ይኸው ያልሰማችሁ ስቡ። አቲ ድንግል ማለት ዩቲዩብ ላይ የሚያስተላልፍልን ወንድማችን ነው። ባይዘ ፎሎ እያደረጋችሁት በዛ። እሺ ሰው መግባት ካለበት እኔ እንትን ማለት እችላለሁ። ችግር የለውም። ልጆችም ይወርዳሉ፣ ችግር የለውም። እኔም መውረድ ካለብኝ ወርድና በስርዓት ያው ትንሽ ሀሳቡን እነሱ ማስረዳት ስለከበዳቸውም ነው። ይቻላል። ቀጥይ። መውረድ ችግር የለብንም፣ እንወርዳለን በተራ። ቀጥይ
ያው ወንድማችን እንደተባለው በሳውዲ ጅዳ በሚባል አካባቢ በህገ ወጥ ነው። አብዛኞቻችን ህገ ወጥ ነን፣ ያው የምንገባው ስደተኞች ነን። በዛ የተነሳ ያው በሚሰራበት አካባቢ የወረቀት ሳይኖርን ሲቀር ያው እንሯሯጣለን፣ እናውቀዋለን፣ ስደት ላይ ያለ ነው። በዛ አጋጣሚ ነው ፖሊሶች በጥይት መተውት የተገደለው ወንድማችን። ያው ሬሳውን ውሰዱ እህትየው አለች። መዲ ማለት ያው እዚሁ ንጽጽር ላይ አብራን ያለች የብዙ ዓመት የቤተ ክርስቲያን እታችሁና ምትማር አብራ የምትማር ልጅ ናትና የእሷ ወንድም ነው። ወደ አስከሬኑ በኢትዮጵያ ሲመነዘር ወደ ለመግባት 1,190,000 ማለት ኢትዮጵያ ድረስ ብቻ ነው። ሌላውን ነገር እኛ እንሸፍናለን ብለን ነው 1,190,000 ብር። ያው ትናንትና እፎይ ቤትም ነበርን። እሱን እስከ ነገ ድረስ ነው እስከ ነገ ማታ ድረስ እድል ሰጠውናል። ሂሩቴ ትቀጥያለሽ? ውዳ ላችሁ ዲያቆን እንዴት ናችሁ? ምናልባት ጥርጣሬ ምናምን እንዳይገባችሁ ልጅቷ በእስልምናው ሳይሄድ ያለች ልጅ ነች፣ ሁሉም ያውቃታል። ማታ ፎይ ጋም ሲሰበሰብላት ነበረ፣ ግን የብሩ መጠን በጣም ብዙ ስለሆነ አልተቻለም። ለዛ ነው ወደዚህ የመጣ ነው እና ምናልባት ውሸት ምናምን እንዳይመስላችሁ አደራ። ፎይ ቤት ማታ የነበራችሁ እርግጠኛ ነኝ ወይ ቪዲዮ የተፖስተ ምናምን ታያላችሁ እያስባለሁ። የዋዴ እንቀጥል ወይስ መጀመሪያ የእናንተን እንትን እንየው? ፈት እንችላለን። ሂሩትዬ ትንሽ ሰውም እንዲረጋጋ ፎይ ቤት ያው ወንድማችን ስለሆነ ከሱ ቤት የምንዋሸውም ነገር የለምና ቪዲዮን ለትንሽ ሰውም እንዲረጋጋ መክፈት እንችላለን። ሪከርዱን አንዳችን እንክፈተው። ሂሩት መክፈት ትችላለሽ? ምን ሪከርድ አለ? ትናንትና ፎይ ቤት ነበር። ችግር የለውም። በሰው አሁን እዚህ ሬሳ እንትን ብሏል እየተባለ አሁን የጊፍት እያሉ ነው። ዮሐና ማታ ላዘጋጅና ትንሽ ጠብቁን፣ እፎይ ሲዘጋ አዘጋጃለሁ። አንድ ጊፍቱ የሚያወጣ ሰው አዘጋጅተን ደግሞ በጊፍትም ገንዘብ መቀየር ከቻልን በገንዘብ የምንቀይረውን ነገር እናመቻቻለን። ዜል ምናምን የላችሁ ማለት ዜል አካውንት ምናምን ያለው የለም። ዜል ሰፖርት የሚያደርገው አክቹዋሊ ጥሩ ማለት ሰፖርት ሊያደርጉ የሚችሉ ውጭ ላይ ያሉ ናቸው በዚህ ጉዳይ ማለት ነው። ምክንያቱም የኢትዮጵያ ወደዛ ሲመነዘር ራሱ ብዙ ላይሆን ይችላል እና ሞር ውጭ ያሉ በተለይ አሜሪካ ምናምን በዶላር ምናምን የሚጠቀሙ አካላት የእነሱ ትንሽ እንኳን ቢሆን ኦኬ በጣም እንትን ብዙ ስለሚሆን ወደ አይ ቲንክ ወደ ሳውዲ ምናምን ሲመነዘር ራሱ ሞር የእነሱ አሪፍ ነበር። ለእነሱ ደግሞ የሚመቻቸው ዜላ አካውንት ምናምን ነው እና እሱን ብታዘጋጁ በጣም አሪፍ ነው። አይ ቲንክ የመሲሁ ልጅ የጻፈችው ይሄው ብላ ዜሉን ነው። ዜል ካለ እንትን እየተባለ ከፍ ያለው ፈጣሪ ያክብርልን፣ እግዚአብሔር ይስጥልን። በእውነት በስመ አብ ደስ ይላል። ሁላችሁም ያላስገባችሁ ያቅማችሁ። ኦኬ እሺ፣ እናቴ ውጭ ያሉት ሜቢ ሊተባበሩን እንዲችሉ ወደ አሜሪካ አካባቢ ያላችሁ ልትተባበሩን ትችላላችሁ። ሜቢ ዜል ያላችሁ ያው አንድ አፍታ ብቻ ለማስገባት አሁን የኔ በፊት ነበረ ግን አሁን ላይ ስላልተቻለ ነው እንጂ እኔ ራሱ አድርግ ነበር። አንድ ሰው በቃ ወደ እናንተ እንትን ተብሎ ከዛ ችግር የለውም በብርን ያስገባሉ። እናንተ ቀስ ብላችሁ መላክ ትችላላችሁ ለእኔ። ስለዚህ ያንን ተባበራለሁ እኔ እና አንድ ሰው እንትን የሚደለን ቢሉ ጥሩ ነው። እዚህ ላይ ያለው ቢገባ አንድ ሰው እዚህ ላይ እሱ ላይ ተሰብስቦ ዘን ቀስ ብሎ ቢልክልኝ ምንም ችግር የለውም። አይ ሰኞ እንኳን አሁን ገሊላ ምናምን ሰኞ እንኳን ለነገ ነው ላይ ከአንድ ቀን ነው የቀራቸው እንትን ለማለት ማለት ነው። ያ ብዙዎቹ እያለ ያለው ለኩኮ ዜሉ ላይ የተጠራቀመውን ብር ቶታል አካውንቱ ለመኩ ይነገረውና የእሱ ከሰው ምናምን ትራንስፈር አድርጎላቸው ለነገ ምናምን ከመኩ ከዛ ዜሉ ባለ ዜሉ የገባለት ልጅ
በቻለ ሰዓት ቀስ ብሎ ለመኩ ይልክለታል። እሱ ነው እንደዛ እያለ ያለው። የሚመቸው ካለ ወይም ዜላ አካውንት ባይዘው አዲስ መክፈት አይደለም አስቸኳይ ነው ምናምን የሚል ከታች አይቼ ነው። ዜላ አካውንት አሁን ክፈቱ ምናምን ሳይሆን የከፈተ የምታውቁት ካለ ያለው አካውንት የምታምኑት የምታውቁት ሰው ካለ በቃ እሱን አምጥታችሁ አካውንቱ ይናገራል። የገባለት በደንብ እንትን እያለ ቼክ እያደረገ ምናምን ይልካል። እንደዛ እናድርግ። $1050 ብሏል። እግዚአብሔር ይስጥልን። ከማን ሂዊ 9,000 ብር ያዝልኝ። ህይወት 9,000 ብር እግዚአብሔር ያክብርልን። እግዚአብሔር ሜሎ 2,000 አስገብቻለሁ ብላለች። እግዚአብሔር ይስጥልን። እንዲህ አንድ ቦታ ይደረግላቸውና ፎሎ እየመለስኩላቸው ሪሲቱን ወደ እኔ እንዲልኩ ገስት ቢገቡ ግን ይቅርታ ግን በጣም ሼም እያዘኝ ነው። የዋዴ ብላችሁ ማለት ያው እታች የሚጽፉትን ፎሎ አድርጓቸው እንጂ ይኸውላችሁ ትክክለኛው ምናምን እታች ቁጥር የሚጽፋሉ። ለምሳሌ ሜሎና 2,000 ብር አስገብቻለሁ፣ ውብሪሲት 1,000፣ ህይወት $50 በ1,000 በኩል ብላለች። ወይ 1,000 ወይ ህይወት የሚልን ታናግራላችሁ። ኦኬ ቶሎ እታች የሚጽፉትን እናንተ እየተከተላችሁ ፎሎ መልሱላቸው። ከዛ በውስጥ ቃል ገብተ ነበር ብላችሁ ቶሎ ማናገር። ኦኬ እሺ። ሌላ እስቲ የምትችሉትን እባካችሁ። መሲ የሳውዲ ምን ኦኬ የተባለውን ነው መሰለኝ። እሺ የዋዴ ለሁሉም ግልጽ እንዲሆን የሳውዲ 25,000 ሪያል ነው የተባለው እና በኢትዮጵያ ስንት እንደሚመጣ አብዝቶ ማወቅ ይቻላል። ያንን ለማለት ነው። 1 ሚሊዮን ምናምን ተባለ። ምንም ችግር የለውም እኮ እሱ። በቃ ግን የቻለ ሰው ከፍ ያለ ስለሆነ ምንም በአንዴ ማሙላት ስለማይቻል ሁላችሁም የቻላችሁትን ያህል እንትን በሉ። በቃ አስገቡ። ሁላችንም እናስገባና ቢያንስ እናዝናናት እህታችንን። አሁን ታማ እሷ ተኝታለች። የሞተውን እግዚአብሔር አምላክ ነፍሱን ይማርልን። ግን ከስር ያላችሁ አንድ ሰው ብትተባበሩ ዜል ያላችሁ ውስጥ ዲያቆን ሶሎሞን የሚለው አካውንት ስራ ላይ ነኝ፣ ግን የዚልና እንትን ከፈለጋችሁ እያለ ነውና የሚቻል ከሆነ አስገቡት። ሶሎሞንን ወንድማችን ወይ ግባና ቆይ የምታውቁት ሰው ቢሆን አሪፍ ነው ማለት እስቲ ቆይ ሼር ላድርግለት። እሱ ምናልባት ቅድም ተልኮልኛል ነው ያ ቅድም ከአሜሪካ ተልኮልኛል፣ ግን ሼር ላድርግለት እና ከመጣ እታች ወንድማችን እግዚአብሔር ያክብርልን። ከምን አንጻር ቶሎ ለማግኘት በሚፈለግበት ሰዓት ለማናገር ምናምን የሚያውቁት ሰው ቢሆን አሪፍ ነው። የሚያውቁት ስፔሻሊ እናንተ የምታውቁት ሰው ቢሆን አሪፍ ነው። እንደፈለግ ኮንታክት ለማድረግ ከዛ ደግሞ ተነጋግሮ ብሩ የገባውን ቼክ ምናምን ለማድረግ የሚመቸው እንደዛ ሲሆን ነው። ሰው እንደዛ ቢሆን ጥሩ ነው። እስቲ እሺ እናንተ ግን በርጠሚዎስን ታውቁታላችሁ? በርጠሚዎስ እኔ ያለኝ አስገባ እኔ ያለው አስገባኝ እያለ ነው። ታውቁታላችሁ በርጠሚዎስን? እናቱ አይ እኛ ቆይ እኔ ምንም የምናውቀው ሰው ስለሌለ እናንተ የምታውቋቸው ካልሆነ ይቅር። ምክንያቱም አይሻልም? እኛ የምናውቀው የለም። ስለዚህ እናንተ የማታውቋቸው የእናንተ ጀማ ምናምን ካልሆነ ናቱሻ ኦኬ። ለእንትን ነው መሰለኝ። አይ ለሳንቲም ነው 15,000 እልካለው። እሰይ ቆይ እኔ ልውረድለት። መኩ ቆይ አለ ሞዴሬተር ለምንድን ነው የማትመልስልኝ? ዮሐዴ ወይኔ አተ ረሳሁት። እውነት
ቆይ እሺ ልመልስልህ። እሺ አስቸጋሪ ጸባይ ተቸገርን። ኦርቶዶክስ ተዋህዶ ስፒሪቹዋሊቲ 1000 አስገብቻለሁ። ፈጣሪ ያክብርልን፣ እግዚአብሔር ያክብርልን። ያላስገባችሁ እንትን በሉ እስቲ ያቅማችሁን። እሺ የእኛ ተወዳጆች እስቲ የላካችሁ ሰዎች ሂሩት ዘክርስቶስ የሚለውን አካውንት ፎሎ አድርጉና ደረሰኝ ለሷ ላኩላት። እሺ ወንድምቶቼ ከይቅርታ ጋር ሄሎ ወይ እንዴት ነህ? ይሰማችኋል? ይሰማል። አዎ እንዴት ነህ? እንኳን ደህና መጣ። አለ እሺ ቴንኪው። እኔ 15000 አስገባለሁ። ኤርትራዊ ነኝ እና ብዙ አማርኛ አልችልም። እሺ አባቴ እሺ ፈጣሪ ያክብርልን። እና እንትን እሺ ግን እንትን ትንሽ ራቅ ያለ ሀበሻ ምናምን የለበትምና ያለሁበት ቦታ እንትን ሰው ደውዬ ነው የምልከውና ከ2 ቀን 3 ቀን ነው የሚገባው ወደ ኢትዮጵያ ምናምን እና አሁን ስለዚህ ከመኩ ጋር ኮንታክት እንትን መኩን ያውራው። አዎ የት አለ መኩ? ለምንድን ነው የወረድከው? በፈጣሪ መኩ አሁን ያስገባላቸውና አይደል? ዋዴ እንደዛ ነው። መኩ አሁን ያስገባላቸውና ና መኩ በታች ኮመንት ስር ነው። ቆይ ለሳባው አሁን ምን ታረጋለህ መሰለህ? 150 እንትን መኩ አሁን የሚገባ ልጅ አለ። አንተ ወደ እሱ ትልክና እሱ አሁን ለነገ አስቸኳይ ስለሆነ የሚፈልጉት እነሱ ደን የላክበትን ሪሲት አይ ቲንክ ቀድሞ ይደርሳል መሰለኝ አይደለ? ሪሲቱ ምናምን ትልክለትና እሱ በላክለት በእንትን ነው የሚገባው። ምልከው በሐዋላ ነው። የብላክ ማርኬት አለ አይደል? ሐዋላ ለሰው ላክልኝ ቢው እሱ የሱ ቁጥር ልኮ እሺ የሱ ቁጥር ይላክልኝና በሐዋላ ልክለታለሁ። የማን የልጁ? አዎ የእንትን የሱ ቁጥር ትሰጠኛለህ ወይ? ባንክ ቁጥርና ስሙን ሰው ያስገባላታል ማለት ነው። ኦኬ እንትን ነው የሚልህ እኮ ዮሐዴ በእንትን ሲሆን 3 ቀን ይፈጃል ነገር ነው መሰለኝ አይደለ? ግን አንተ የምትልከው ዛሬ ነው አይደለ? ማለት አሁን መላክ ትችላለህ። ያ አሁን መግባቱ ችግር የለውም 3 ቀን ምናምን በቃ አሁን መኩን አግባና ገብተዋል። ዮሐዴ እንዳልከው ዮሐድ ሪሲት ይልክለታል፣ ችግር የለውም አሁን ሲያስገባ ማን ነው። መኩ ጋር ግን ብሩ የሚደርሰው መቼ ነው? ምናልባት ከ3 ቀን በኋላ ሊደርሰው ይችላል ነው። መኩ ደግሞ ምን ያደርጋል? ለእነሱ ይልክላቸዋል። ሄሎ እንዴት እንደምንልከው ልንገርህ። እኛ አሁን እንደዚህ በሐዋላ ምናምን ብላክ ማርኬት የሚሰሩ ሰዎች አሉና ለነሱ ለሞቶ ካናዳን $3 ከፍለን ነው የምንልከው። ለአክልኝ ብለን ነው የምንልከው። እሱ በብላክ ማርኬት ነው የሚሰጠው ሲለን ባንክ አካውንትና ወይ የሱ ቁጥር ይላክለትና ደውሎ የባንክ አካውንትን ሲልክለት ኖርማሊ ለምን እንትኑና ያንተ ምንድን ነው እንትኑ ኖርማሊ ኮይኑ እኔ ብዙ እንትን አልጠቀምም። ለዛ እኮ ነው ማለት አይ ወደ ልጁ ቀጥታ ወደ ልጁ የምትልክበት እንትኑ ምንድነው? ዶላር ኦር ዩሮ ወይስ ድርሃም? ካናዳ ዶላር እኮ። ስለዚህ ላኩን ምናምን ትተህ ኖርማሊ አይ ቲንክ ለመኩ ይሄ ኖርማል እንትኑን ራሱ ቀጥታ ልከለት እሱ በፈለገው ሊመነዝረው ይችላል። እንደዛ ብታረገ ማለት አንተ እንዴት ነው አላውቅም። ለዛ ለልጁ እንዴት ነው ቆይ በትግረኛ አውራው እስቲ በትግረኛ አውራው በደንብ እንትን እንድትሉ እሺ ይላል እንዴ? ኧረ ዮሐድና ቆይ ከመኩ ጋር ተደግባኩ እስኪ ቶሮንቶ ነህ አይደለም? ክራምብሩክ የሚባል ነው፣ ትንሽ ከተማ ነው። ለዛ እኮ ነው ሀበሻ ምናምን ይላል። ትራንስፈር ማድረግ ትችላለህ እዛ ላሉት ባንክ፣ ካናዳ ላሉት ማለት ነው። ባንክ ሄጄ ማለት ነው። አዎ ባንክ ሄደ ትራንስፈር ለሰው ለእኔ ሌላ ሰው ይልክልኛል። ለምን እርግጠኛ መሆን ስላለብኝ እኔ ለዛ ሰው ትራንስፈር ስታደርግ ጀስት እኔ ከዚህ ትራንስፈር ማድረግ ይችላለሁ።
ስለዚህ ነገ ከቻልክ ከሰውም ይሁን በሰውም በኩል ቢሆን ችግር የለውም። የዛን ሰው እኔ ኮንታክት እሰጥሃለሁ። ዘን ትራንስፈር ስታደርግ እኔ ትራንስፈር አድርግለታለሁ። ኦኬ እኔ እርግጠኛ ነኝ እልካለሁ። ምን ይሄ እንኳን ብዬ አይደለም ስለማላውቀው ነው። ችግር የለም ግን ነገ ወይ ባንክ ሄጄ አሁን ስራ ላይ ነን 10 ሰዓት የሚሰሩና 9 ሰዓት ማታ ነው የሚወጣው ስለሚቻል ነገም ችግር የለውም። ነገም ማስገባት ስለሚቻል ስለዚህ ነገ እንትን አድርግና እኔ ኮንታክት ፎሎ ላድርግና ፎሎ መልስልኝ በውስጥ እንትን ብለን ቀጥታ ልካለው ማለት ነው። እሺ ጥሩ በቃ በውስጥ እንዴት እንደሆነ አንተም ታወራችኋለህ። እሺ ምንም ችግር የለውም። እግዚአብሔር ያክብርልን ወንድማችን። ወይ ስልክ ቁጥርን ላክልኝና ሜይ ቢ ነገ የሚሰጥህ ከሆነ አናግረዋለሁ እሺ እና 10,000 በእኔ ስም ነው በኪዳነ ምሕረት ስም ማለት ነው። 10,000 5,000 ደግሞ ይዋድ ስለ በጣም ይወድ በአንተ ስም ነው። እግዚአብሔር ፈጣሪ ያክብርልን። እግዚአብሔር ያክብርልን ፓፓ። እሺ ቴንክ ዩ አስወርድኛል። እሺ ወንድማችን እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እሺ ነገ ድምፄ ከጠፋባችሁ ፈልጉኝ። አንተ እሺ ሰው እንደዚህ ይሰጣል ለአንተ ድምፄ ከጠፋ ምናምን ትላለህ። ቶሎ በሉ ሁላችሁ እዚህ ውስጥ የገባችሁ አዳዲስ የሆናችሁም በምትችሉት ያህል ለማገዝ ሞክሩ። ቶሎ ልንደርስለት ይገባል እና የቻላችሁትን በእውነት ለምን 10 ብር አይሆንም? በቃ በምትችሉት ያህል ማገዝ አለብን። እህታችን እዚሁ ዕቅበተ እምነት ላይ ስትሰራ ነበረ እስልምና ላይ ማለት ነው። እና በተቻላችሁ አቅም ደግሞ ከዚህ እሷን ማጽናናት አለብን። ወንድሟ ምንድን ነው የምትሉት? አዲስ የገባችሁ ወንድሟ በፖሊስ ተገድሎ በሳውዲ ነው ያለው። ሬሳው እንኳ ወደዚህ ለመምጣት 1,900,000 ነው የተጠየቀው። ስለዚህ መዲ ናት። ማነች ለምትሉት መዲ በጣም አብዛኞቻችሁ ታውቋታላችሁ። ያው ቲክታክ ላይ በጣም ረጅም ዓመት ስታገለግል ነበረና በምትችሉት አቅም አግዟት። በቃ ይሄ ክርስቲያኒቲ ይሄ ነው። ከዚህ ያለፈ ማሳየት ይችላሉ እንዴ? አካውንቷን ማሳየት ከቻላችሁ ይሄ ፕሮፋይል ምናምን ከቻላችሁ እናንተ ማሳየት ትችላላችሁ። ያ አንዳችሁ እንደዛ ብታሳያቸው አሪፍ ነው። እሺ ይቅርታ፣ ሌላ ደግሞ እንትን ነበረኝና ከአሜሪካን ሆኖ እኔ ገንዘብ የላከልኝ ሰው አለና እሱን ማወቅ ከፈለጋችሁ ይቻላል፣ እንዴት እንደላከ ለላከልሽ ሰው ወይም ደግሞ ሜይ ቢ አሜሪካ ያላችሁ ለሱ ዜል አድርጉና ቀጥታ እሱ ማስተላለፍ ይችላል። ግን ያ ሰው ሜይ ቢ አናቆመውን እርግጠኛ የምንሆንበት ሰው መሆን አለበት። እኔ መሀሪ የሚለው ስለዚህ እርግጠኛ የምናውቀው ሰው ለምሳሌ ነቢ ምናምን አይመቻቸው እንጂ የምናውቃቸው ሰዎች አሉ። እንግዲህ እስካልመጡ ድረስ ከባድ ነው። ካልሆነ ቀጥታ ግን መላክ ይችላሉ። በባንክም መላክ ይቻላል። በነገራችን ላይ ግዴታ በብላክ መሆን የለበትም። በባንክም በዚህ አካውንት ላይ ትራንስፈር አድርጉ። በምትችሉት አቅም እርዷት፣ እንርዳቸው። በምትችሉት አቅም እርዷት፣ እንርዳቸው። አካውንቷ ይሄ ነው። አስገብታችሁ የመጣችሁ ከስር ጻፉልን እስቲ ቢያንስ ዳንደን ያስገባችሁ። እሺ ያው ይሁት አካውንቷ በጣም ብዙ ጊዜ እንትን ላይ ምሰራ እህታችን ነች። እስልምና ምናምን ላይ ስትሰራ የነበረች እህታችን ነች። ያ ሰው ሆነው ችግር አይገጥመውም አይባልም። ያ እና ወንድሟ እንደ አጋጣሚ
ያው በጥይት ምናምን መተው ባይዞ ይሄ አሁን በጣም የሚያስጠላ ውጭ ላይ ከአደጋው በላይ ደግሞ እንትኑ ማስመለሱ ሬሳ ማምጣት ራሱ የቻለ ሁለተኛ ሀዘን ነው የሚሆንብህና እህታችን ይህ ወጪ ስትባል አደጋው አለ፣ ድንገተኛ አደጋው አለ። ፕላስ ደግሞ ጭራሽ አገሩ መጥቶ እንኳን እንዳይቀበር ደግሞ ምን ተባለ? የተጠየቀውን ብር ሰምታችኋል። 25,000 በሳውዲ ብር ወደኛ ወደ 1,900,000 ምናምን ሺህ ነው የተባለው እና ነፍሱን መመለስ ባይቻል ቢያንስ ግን አገሩ መጥቶ እንዲያርፍ እንዲቀበር ማድረግ ግን ክርስቲያናዊ ግዴታችን ነውና ያ ስለዚህ በቻላችሁት መጠን ከ10 ከ5 ምናምን ጀምራችሁ ላኩ። እስኩ እግዚአብሔር ያክብርልን ደህን ብለዋል ብላለች። ኦር እንትኑን የላካችሁት በእነዚህ እዚህ ባሉ ገስት ላይ ባሉ እህቶች በውስጥ ገብታችሁ የላካችሁበትን ሪሲት ላኩላቸው። ወደ አንድ ሰው ቢገባ በጣም አሪፍ ነው። ግን እናንተ በውስጥ የላኩላችሁን አንድ ግሩፕ ወይ ምናምን ክሬት አድርጋችሁ ትደምራላችሁ ነገ ምናምን። እኔ ራሱ እልክላችኋለሁ ለአንዳችሁ ማለት ነው። እዚያ ያላችሁት አሁን መላክ ስላልቻልኩኝ ነው። በዚህ እልክላችኋለሁ። ሶ ሁላችሁም ባላችሁ እርዱ ማለት አግዙ። ውጭ ያላችሁም መላክ በምችሉት መንገድ ላኩ። አንድ ቀን ብቻ ነው ያለው ተብሏል። እንደዛ አድርጉ። አካውንቱን ፖስት አድርጉ። ረሳችሁት፣ እሱን ፖስት አድርጉ። ያ ይፍታ፣ እግዚአብሔር ይስጠልን። እስቲ እያስገባችሁ ማለት ያስገባችሁ ስልክ ቁጥሩን እየጻፋችሁ ይህን ያክል አስገብቻለሁ የምትሉ ልጆች ያስገባችሁ ካላችሁ አባይ ባንክ ያለው ካለ አባይ ባንክ አላችሁ ወይ እያሉ ነው። ፎሎ አድርጋችሁ በውስጥ አውሯቸው። እሺ አባይ ባንክ ማግኘት የምችሉ ከሆነ እሺ። ለሂሩት ደረሰኙ ለሂሩት ላኩላት። ድንቁ በየን 100 ድራም አስገባለሁ ብላለች። እግዚአብሔር ይስጥልን። ሰማሪ ወዲ አለው ያ ይሰማል። ከታች የሚጠይቁት ስሙ ዘላለም በሚለው ነው። ዘላለም አዎ ስም ባይዘው በደንብ ደግማችሁ በደንብ ቼክ አድርጉ። እሺ ዘላለም መርሳ ነው የሚለው። አተ ቄስ ያለው ከየት አምጥቶ ነው? ናቲ ራሱ ቅድም ቄስ እኔ ጋር ራሱ ቄስ የሚል አልመጣልኝ። ቄስ ይላል። ኧረ እኔ ቄስ አይልም። እኔ ቅድም ሳየው እንዴ ቄስ አይልም። ምንድን ነው ጌታ ራሱ ቼክ ሲያደርገው ቄስ ይላል። እንደ ከየት አምጥተው ነው? ከታች እኮ ካስኬት ነው ማለት ካስኬት እሱን አንድ ላይ አንብቦበት እኮ ነው። ጃልሴና አስገባች። ይሄ ባይዘ ክርስቲያን ማለት ኦርቶዶክሶችን ብቻ የሚመለከት አይደለም እና ጃልሴና የእንትን አካውንት ካላችሁ እያለች ነበርና እግዚአብሔር ይስጥልን። ሰው መሆን ነው የሚጠይቀው። ባይዘዊ ይህንን ለመርዳት ሰው ኢትዮጵያዊ ሰው መሆን ትልቁ ነው። ከዛ ደግሞ ኢትዮጵያዊ መሆን ደግሞ ቀጥሎ የሚመጣ ነው እና እስቲ ያስገባችሁ ካላችሁ ናቲ ወደ ራስ ነው እንዴ ላከው? ቆይ ቄስ ምናምን ብላክ ሆኗል። የእሱ የሚታይ ወደ ወይስ ፓውዝ አድርጓል? ፓውዝ አድርጓል። በጣም ጥሩ ካለ ጸዴ ነበረ ቢያንስ
እንትን ነበረ። የኔ እኮ በፊት የነበረው ያው የሆነ ጊዜ የተሰበሰበበት አልነበረ። በተደጋጋሚ ሲሆን ታክስ ምናምን አሏት። ከዛ በቃ አልተቻለም። ማኩ ወይ አንድ ወዳጄ ዜል ልኮልኛል እና ልስጣችሁና ወይ ዜሉን የምታስገቡት ብር ለኔ ላኩልኝ። ከዛም ወደ አንተ ልክልሃለሁ። ዜሉን እዚሁ ልስጣችሁ ቁጥሩም ማለት ነው። ልላክልህ ለአንተ በውስጥ እየላኩልህ ነው። እሺ እሺ ኦኬ፣ እሱ ጥሩ። በቃ ለተወሰነ ደቂቃ ዜሉን አሳዩና አክቹአሊ በዜል የምትልኩ ሰዎች ከዛ ምን ታደርጋላችሁ መሰላችሁ? ደረሰኝ እንዳትረሱ ወደ እነዚህ እህቶች ምናምን ትልካላችሁ። በቃ እንትን እንዲሆን ማለት ነው። ምንድነው በደንብ እንደ ልባችሁም ማለት ደስ ብሎት ምናምን እንድትሰጡ በዜል አካውንቱ የሚገባውን የምታስገቡ በተለይ የምታስገቡ ሰዎች ደረሰኙን ከዛ እነሱም ይደምራሉ፣ የገባውም ወንድማችን ይደምራል፣ ደን ይላካል ማለት ነው። እሺ እዚህ ስማች ታማኝ በዚህ ልከላከው ይቻል ለኔ እንዲልኩልኝ መልካም ነው ብዬ አስባለሁ። ጄሪ አሁን ዜል ልክልሻለሁ። እሺ ይቅርታ ሂሩት ያለሽ ሂሩት ካለሽ አካውንት እንትንሽ ኢንቦክስሽ ዝግ ነው እያሉሽ ነውና አስተካኪ ውዴ። ካሉንም ደግሞ ወይ ለኔ ወይ ደግሞ ትክክለኛዋ ወይ ደግሞ ለመሲ ላኩላትና ከዛኛ ደግሞ ለሷ እንልካታለን ግሩፕ ስላለን። እሺ ውዶቼ ዝግ አይደለም ዝግ ነው እያሉ ነው ብዙዎቹ ውዴ፣ ብዙዎቹ ዝግ ነው እያሉ ነው ኮሜንት ላይ። መሲም አለች የመሲው ልጅ አለች፣ ለሷም ላኩ። እንዴ እሺ ዮሐዴ አንቺ ለመኩ ነው አይላከልኝ። እሺ አንዴ ዜሉን እናሳይና ማለት ነው። ከዛ አካውንት ኮፒ ፔስት አድርጉ። እስከዚያ ምናልባት አሁን ለመጣችሁ አንዴ ንገሯቸውና አንድ አሁን ለመጡ ማለት ነው ዜሉ እስኪመጣ ድረስ። ከዛ በኋላ እንግዲህ ሰው የቻለውን ራሱ እስከ ነገ ድረስ ያስገባል ማለት ነው። ይስጥልን፣ እግዚአብሔር ያክብርልን። በእውነቱ ተበሳጭተን ነበርና የሆነ እናንተ ክሳችሁናል። በጣም ነው የተደሰትንባችሁ። እውነት ክርስቲያን መሆን ብቻ በቂ ነውና ሰው መርዳት ሰው መሆን በቂ ነው። ብዙዎቹ እያዩን ገና ኮሜንት ስንጽፍ ግማሾቹ ሲቦልኩን ግማሾቹ ሚውት ሲያደርጉን ነበረና የራሳችን የምንላቸው ሰዎች እዚህ ግን መተን ያው አላፈርንም። የውሃዴ ሁላችሁንም እውነት እግዚአብሔር ያክብራችሁ። ችግር በቤታችሁ ውስጥ አይግባ። እመቤቴ ቅፍ ድግፍ ታደርጋችሁ። ብቻ ነው ያላቀም። እግዚአብሔር ይስጥልን። እውነት እናመሰግናለን። ሁላችሁንም ክበሩልኝ። ፈተና ይቅጠማችሁ በሁላችሁ። አሜን አሜን አሜን። እህቶቻችን ለእህታችንም እግዚአብሔር አምላክ ከእንደ ቤተሰቦቿ መጽናናቱን ያድልልን። ያ በዚህ ሰዓት ዮሐዴ እዚህ ጋር 100,000 ያስገባ ሰው አለ እና እስቲ ገስት ላይ ገብቶ ቢናገር 100,000 የሚል ሪሲት ደርሶኛል። ማን የሚል ነው? 100,000 ያስገባ ሰው አለ። እግዚአብሔር ያክብርን። እውነት አትናቴዎስ ነው የሚለው በእንግሊዝኛ። በፈጣሪ አትናሲያ ነው አትናቲስ አትናቲስ። እስቲ አንድ ቁጥር ጽፎ ይባል ነው ወይ? እስቲ አትናቲስ ካልፈለገ ችግር የለውም። እዚህም ስላልጻፈ 100,000 ወይ 10,000 ሊሆን ይችላል። አጣሪ መጀመሪያ ፌንት ሳንነር እግዚአብሔር ያክብረው። ኧረ ተይ ቁጥር እንኳን አውቃለሁ 100,000 ነው። ታይ ሂሩት ያሳይን፣ ለኛ እንቱን አሳይን ውዴ።
አሳየን እስኪ ደረሰኝ እውነት 100 ሺህ ደረሰኙን አሳየን። አንዳንዴ ብር ሲጠራቀም ማለትም ሲበዛ የሆነ የመደናገር እንትን ስላለ ግለጪና አሳየን ውዴ። ከይቅርታ ጋር 10 ሺህ ሆኖ እሺ ቆይ በቃ የርዕስ ነገር እንሄድበት። እህቶች ቀደምም እንግዲህ ይቅርታ አድርጉልኝ አዘግይቼ ነው ያስገባኋችሁ። ስላልገባኝ ነው ሁሉም እየመጣ አስገባኝ ስላለ ግራ ገብቶኝ ነው። እሺ ችግር የለውም አንተዬ፣ ችግር የለውም። እኛ ትምህርት ላይ ስለሆነ እንትን ስላላለ ነው። እኛ ደግሞ ያው ቶሎ ለማፋጠን ነውና ችግር የለውም፣ እንረዳቸዋለን። አይታይም። ኧረ ተው ይታያል። እኔ እንዳለ ብሩን አሳየኝ በእናትህ። ብለርድ ሆኗልና እስኪ ብለርድ ይሆናል። እስቲ ወደ ኋላ አድርገህ እንደ አትጻፊው እንደ ከጻፍሽማ እናውቀዋለን እኮ ግን ይሄንን ያሳየን እንዴ ደረሰኙ ነው እንጂ ከጻፍሽማ ደረሰኙ ሂሩት መብራት አጥፊ ፊትሽ እየታየ ነው። ኦኬ ቆይ መብራት ካለች ምንድነው? ኧረ 100 ብር ነው ጭራሽ ነው። ኧረ 100 ብር ነው 23000 ነው የሚለው እኮ ዋናው እና 100 ብር ነው። ወደ መሀል አድርጊው። ቆይ ሂሩት ወደ ጎን እያደረግሽው ነው። ይሄ ስንት ነው? 100 ብር። ቆይ 100 ብር ነው። ኧረ ጭራሽ እስቲ ኧረ 0040 ነው። ኧረ 100 ብር ነው። ነጥብ እኮ አለው። እኔ ወልጅ አይደለም የሚጣራ በግሩፕ ላኪልኝ አንዴ፣ በግሩፕ ላኪልኝ። ኧረ 100 ብር ነው አይቼዋለሁ እኔ። አይ እሺ ችግር አልተማርሽም እያላችኋት ነው። በዚህ አጋጣሚ ልክ ነን አይደለ? ይጣራ ያልነው ልክ ነው። ምክንያቱም በኋላ እየተገባ ብለን ነው እኛ ምን ይዘሽ አትፍረዱ። በቃ እንዳትሄዱባት ተው። ግሩፕ ላይ ላኪውና ስክሪንሾት አድርጌው እኔ እዚህ ጋር አሳያችኋለሁ። ሂሩቴ እሺ 23 ነው የሚሉም አሉ። ከየት ነው የምታዩት? ቆይ ኦኬ አንተሽ ዜሉ ምን ደረሰ? ምን ነው ቀረ? ኦኬ ቆይ አንተን ከፍላ እሺ ኦኬ ቶሎ ሳይዘጋ ስክሪንሻት አድርጉ። ሳይዘጋ ቁጥር አደረከው ጭራሽ ጽሁፍ እንኳን አታረገውም። እሺ አንዴ ስክሪንሻት አድርጉ። ቆይ አሁን የተወሰነ አጥፋውና ቆይ ስክሪንሻት አድርጌዋለሁ። አይ እናንተማ የሚያስገቡት እንጂ። እሺ ተዘጋጁና ውጪ ምናምን ያላችሁ ወይም ደግሞ እታች ኮሜንት ላይ መጻፍ የምትችሉ በቁጥር የሆነ ቁጥር ማለት በጽሁፍ በፊደል ምናምን መጻፍ የምትችሉ ማለት አንዴ ከፍትላችኋል። ከዛ ስክሪንሻት አድርጉ። እሺ ተዘጋጁ። ደን አሁን አንተሽ ክፈተው የዜላ አካውንት እሺ ይኸው ስክሪንሻት አድርጉ። ቶሎ በሉ ስክሪንሻት አድርጉና የዜላ አካውንት ስትሉ የነበራችሁ ቅድም ስክሪንሻት አድርጉት። ፍጹም ታደሰ ከዛ 50 34 32 37 57 ያ አይ ቲንክ በቃ አሁን መዝጋት ትችላለህ አንተ። እሺ ብሩ 100 ብር ነው የሚለው 100 ብር ነው። እሺ ሩቴ ቆይ አንድ ስክሪን ሸት አድርጌዋለሁ ልለጥፍላችሁ። እግዚአብሔር ይስጥልን። ባይዘው ያው ነው ፈጣሪ ይስጥልን። ሁላችሁም ለሰጣችሁ መብርሃን በረድኤት ተጎብኛችሁ በቤታችሁ መከራ ያስገባ እህት ወንድሞቻችን ጠቅላላ እግዚአብሔር ይስጥልን። ዩሃዲ ሁላችሁንም እግዚአብሔር ያክብርልን። የራሳችን እንዳለችው ሰላም የራሳችን ቤት ብለን ስንጽፍ ሌቦች ተብለን ተሰድበናልና ስላከበራችሁ መድኃኒዓለም ያክብርልን። ቅዱስ ሚካኤል ቅፍ ድግፍ አድርጎ ከክፉ ነገር ይጠብቅልን። ሁላችሁንም እናመሰግናለን።
እሺ በቃ እህታችንን አበረታቷት፣ አጽናኗት ምናምን። እንግዲህ አካውንቱም እንትን እየተባለ ነው። የምትችሉት አድርጉ ሁላችሁም። ያ ሶ እንደዛ እናድርግ። ለሰጣችሁ ሁሉ እግዚአብሔር አምላክ የልባችሁን መሻት ሁሉ ይፈጽምላችሁ። ያስ ማለት ወደ ቤታችሁ ደግሞ ሀዘን አይግባ። ለመስጠት ፈልጋችሁ ያልቻላችሁ ደግሞ እግዚአብሔር አምላክ እናንተንም እግዚአብሔር አምላክ ይስጣችሁ። ሀዘን ወደ ቤታችሁ አይግባ። እናመሰግናለን። እግዚአብሔር ያክብርልን። በቃ አይ ቲንክ እኛም 5 ሰዓት ሆነን እንውጣ መሰለኝ። አንተሽ ይበቃናል። የዋዴ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በእውነት የገባንበት ቤት ሁሉ ክርስትናን በእውነት ያየንበት ነውና በጣም ነው የምናመሰግነው። በጣም እና እግዚአብሔር ይስጥልን ለሰጣችሁ ለሁላችሁም። ናቱ ሻም አስገብቶ ሪሲት ልኮልኛል። ሁላችሁም እግዚአብሔር አምላክ ያገልግሎ ዘመናችሁን ይባርኩልን። እንወዳችኋለን። የኛ ኩራቶች ናችሁ። እኖሩልን። የዋዴ አንተሽ ሁላችሁንም በቃ ደህና ደሩ። ሂሩት ሳንወጣ ለተባለው የጊፍቱን አመቻችተን እንቀጥልበታለን። በዜል እንትን ያላችሁ ሰዎች አሜን። በዜል የምትልኩ ሰዎች ካላችሁ ለኔ የሚደረሰኝ ላኩልኝ። ስክሪንሻት አድርጋችሁ ትልካላችሁ። የኔ ክፍት ስለሆነ ማለት ነው። ያ ኦኬ። ቴንክ ዩ። እግዚአብሔር ያክብርልን። ሰላም እደሩ።